በጣም በጣም አስገራሚ ለውጥ በሀገራችን እንግዲህ ትንሿን ዱባይ ሀገራችን ላይ እያየናት ነው ማለት ነው። እንግዲህ ይሄንን የምናየው አብዛኛውን ጊዜ በውጭው ዓለም ነበር። አሁን ግን ኢትዮጵያ ውስጥም በጣም በጣም ለውጥ አለ። ሰላም ሰላም ብያለሁ ቤተሰብ፣ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም ሰላማችሁ ብዙ ተረፍርፍ ይበል እያልኩ ሁላችሁንም ለዚህ ቻናል አዲስ የምትመጡ ሰብስክራይብ እንዲሁም ላይክ እያደረጋችሁ አበረታቱኝ። እንግዲህ ውጭ ሀገር ነው የሚመስለው እውነት ነው። የሀገራችን እድገት በጣም ደስ ይላል። ነገር ግን ያው በአሁኑ ሰዓት ያለውን ነገር ስታዩት ስትሰሙት እንዲያው እንደምትሰሙት እንደምታዩት ነው። እንዲያውም አገር ውስጥ ካለ ነው ይልቅ በውጭው ዓለም ያላችሁት እየበለጠ ለመረጃው ለሁሉ ነገር ቅርብ ናችሁ። የሀገራችን እድገት ቢፋጠንም ሀገራችን ብትዋብ ብትሽቀረቀርም ሀገር ያለ ሰው ባዶ ነውና በዚህ ላይ ደግሞ ሰላም ማንኛውም ሰው በሰላም ወጥቶ በሰላም ቢገባ በጣም ደስ ይላል። እና አዲስ አበባ ላይ ብትሄዱ አሁን ፈጽሞ አዲስ አበባ አይመስላችሁም። በጣም ነው የተለወጠው፣ በጣም ነው የተቀየረው። በተለይ 3 4 አመት 5 አመት ቆይታችሁ የምትመጡ ሌላ ውጭ ሀገር ሄድኩ ነው እንዴ የምትሉት በጣም ደስ ይላል። በጣም እድገት አለ፣ በጣም ለውጥ አለ። ግን ደግሞ ለሰው ልጅ ዋናው መሰረታዊ ነገር ሰላም ነው። ሰላም ከሌለ፣ ፍቅር ከሌለ፣ መተሳሰብ ከሌለ፣ መረዳዳት ከሌለ፣ አንድነት ከሌለ ምንም ትርጉም የለውም። ይሄ የሚያምረው ይሄ የተዋበው ሰው ሄዶ ከህሊናውን ካላዝናናበት፣ ጭንቀት ውስጥ ሀሳብ ውስጥ ያለው ወጣ ብሎ ካልተዝናናበት ትርጉም የለውም። እና ሁላችንም ለሀገራችን በተለይ አሁን ሙስሊሞችም ጾም ወራት ላይ ናችሁ፣ ክርስቲያኖችም እንደዛው ጾም ወራት ላይ ናችሁ እና ወራት ላይ ነን። ለሀገራችን ጸሎት የምናደርግበት የተጣላን የምንታረቅበት። በእርግጥ መታረቅ በጾም ጊዜ ብቻ አይደለም። ጥል ለማንም አይጠቅምም። ጥላቻ፣ ዘረኝነት፣ መለያየት፣ መከፋፈል ለማንኛችንም አይጠቅምንም እና ሀገራችን እያደገች ስለሆነ እኛም ደግሞ በአስተሳሰብ በአንድነት በመመካከር በፍቅር ማደግ አለብን። ጥላቻን ማስወገድ፣ ዘረኝነትን ማጥፋት አለብን እና ለሀገራችን ሁላችንም እንጸልይ። በእውነቱ በጣም ይከብዳል። ሰው አንዱ ሲዝናና አንዱ የሀዘን እምባ ከቤቱ ያነባል። ያን ስታዩ ምን ነው ሀገራችን እንደዛው ከነቆሻሻዋ ሰላሟ ቢሆን እንደ በፊት ማንኛውም ሰው ከሀገር ሀገር እንደፈለገ ወጥቶ እንደፈለገ ቢገባ ብላችሁ የምትመኙበት ነው። ይሄን ስታዩ ደግሞ ምን ነው በዚህ ላይ ሰላም ቢኖር ብለን የምናስብበት ነው እና በጣም ደስ ይላል። እድገቱ ደስ ይላል። የሀገራችን ለውጡ በዚህ ላይ ደግሞ እንግዲህ ሁላችንም ኢትዮጵያውያን ኢትዮጵያኖች የሆንን በሙሉ ለኢትዮጵያችን እንግዲህ ያለ ህዝብ ሀገር ምንም ትርጉም የለውም። ሀገር ውስጥ ህዝብ ሲኖር ነው። ህዝብ ከሌለ ምንም ወርቅ ቢነጠፍ ትርጉም የለውም እና ሀገራችን ሰላም እንዲሆንልን ጸሎት አድርጉ ለማለት ያክል ነው። በጣም ደስ ይላል። እንዲህ ስታዩት ከፍቷችሁ እንኳን ብትሄዱ ይሄን ስታዩ ትማረካላችሁ፣ ትዝናናላችሁ እና ውጭ ያለው ነገር ሁሉ ሀገራችን ላይ አለ። የሌለ ነገር የለም። ሀገራችን ፈጣሪ አምላክ ሰላም ያድርግልን። ሙስሊሞችም ክርስቲያኖችም ጾሙን እንግዲህ በሰላም ጀምረናል። በሰላም ደግሞ እንድንጨርስ የፈጣሪ ፍቃድ ይሆንልን፣ ሰላሙ እንዲመጣ እና እንደነገርኳችሁ ነው ቅድም ከኛ ይልቅ እዚህ ካለነው ሰዎች ይልቅ ውጭ ያላችሁት እያንዳንዳችሁ ለሁሉ ነገር ቅርብ ናችሁ። ሁሉ እያንዳንዱ ነገር እንደምታዩት እንደምትሰሙት ነው። ትንሽ የሀገራችን ጉዳይ በጣም ያሳስባል። ከዛ በተረፈ እንግዲህ ያው ማን እየኖርን ነው፣ እግዚአብሔር ይመስገን ተመስገን ነው። በዚህ ላይ ደግሞ እድሜና ጤና ይስጣችሁ። በስደት ያላችሁ እህት ወንድሞቼ በሰላም ወደ ሀገራችሁ ያምጣችሁ። ዞሮ ዞሮ መግቢያችን ሀገር ስለሆነ ሀገር ከፈረሰ፣ ሀገር ከወደቀ፣ ሀገር ከተበታተነ የኛ ልፋት የኛ ጥረት ባዶ ነው የሚሆነውና ሀገራችንን ሰላም ያደርግልን። እናንተም ደግሞ በሰላም ሀገራችሁ መጣችሁ የምትፈልጉትን ህይወት ሀሳባችሁ እንዲሳካ መልካም ምኞቴን እመኝላችኋለሁ። እና ይሄን ሀገር ውስጥ ነው ስላችሁ እኔ ራሱ አላመንኩም ነበር። የሆነ ሰዓት ላይ አይቼ ነበረና በአይኔ ሳይ አምኛለሁ። በጣም ደስ ብሎኛል። እንግዲህ ሰላም ለሁላችን ይሁን ነው የምለው። ሌላ የምለው ነገር የለም። ላይክ እንዳትረሱ።